አቴሽ ትክክለኛው ማንነት እንዳይታወቅበት በተለይ ደግሞ ማርጃን ማን እንደሆነ እሱ ራሱ አብሮ አደጓ ታሂር እንደሆነ እንድታቅበት ምንም አይነት ፍላጎት የለውም። እሷ የሆነ ነገር ለመድረስ በተቃረበች ቁጥር እሱ ግን እየቀደማት ነው። ይቀድማትና ከዛም በኋላ ያስቆማታል። በተለይ ደግሞ ከቤት እንዳትወጣ ብዙ ጊዜ ነው የሚቆጣጠራት። ነገር ግን ማርጃን ተስፋ አትቆርጥም። በተለይ ደግሞ ድንገተኛው የአጎቷ መሰወርና መጥፋት እጅግ በጣም ብዙ ጥያቄ እንዲፈጠርባት እያረጋን ነበር ያለው። በዚህ መሃል ነው አስሊ ስለ መርጃን አጎት መረጃዎችን ለነዚር በማቅረብ የተጠመደችው ሁለቱ ሰዎች ምርጥ ሴራ ላይ ናቸው። አሁን በድንገት እያስጠራት ነበረ። ሲደውላት አታነሳም። ከዛ ከወጣሽ በኋላ ለምሮ ስልኬን የማታነሹ ብሎ ሲቆጣ ነበረ። እሷ እንዴት ሁል ጊዜ ላነሳል እችላለሁ ትለዋለች። ሁሌ ማንሳት አለብሽ ስምንን ነበረን እያላ ነበረ። ድንገት አቴሽ እየመጣ ነው ያለው። እሷ ደግሞ ተጨናንቃ ይኸውልህ እንዲህ ስናወራ አቴሽ እንዳይመጣ ከዘምንም ብንለው አያምንንም እንደሌላሸው አይሻወድልንም እያለችው ነበር። ድንገት እሱ ራሱ መጣ። አቴሽ እንደመጣ ሂድ እያልኩ ወይኔ ምንድነው ማረገው ስትል ነበር። አቴሽ ገና ከመምጣቱ ምንድን ነው ብሎ እየጠየቀ ነበር። አንተ እዚህ ምን ታደርጋለህ ይለዋል። ነዚር ዘና ለማለት እየሞከረ ነበረ። አስሊ ግን በጣም ፈርታለች። ነዚር ከዛ ምን እባክህ በዚህ ጋር ያለፍኩ እኮ ነበረ ጎራ ልበል ብዬ ነው አስሊ ላናግራት ይለዋል። አስሊ ምን እየሆነ ነው ያለው እዚህ ጋር እያለ ይጠይቃታል። እንትን ያው በማለት ለመናገር ፈርታ እንኳን ስትንተባተብ ነበር። ነዚር ዞር እያለ ያያታል። አስሊ እኔ ልንገረው ወይስ አንቺ ትነግሪዋለሽ እያለ ጠየቃ። ነዚር ምን የሚናገር ነገር አለ ማለት እኔ እኮ ስትል ቆይ በቃ ይበቃል አንተ እዚህ እንዳመጣ አላልኩም እንዴ ለመጣ እያለው እየቀረበው ነበር ሊጣላ። አቴሽ በአንድ በኩል አስሊ ጣልቃ እየገባች ነበር እንዳይጣሉ። አስሊን በስልክ ላገኛት አልቻልኩም እና መጥቼ ብነግራት ይሻላል ብዬ ነው ይላል። አስሊ ፈርታ ግራና ቀኟን ትመለከታለች። ቅርብ ጊዜ እየሰራን ያለነው ፕሮጀክት አላ ደንበኛችን ደውሎልን ነበረ እና ዛሬ አጠር ያለ ስብሰባ ነበር ላሳውቃት የምፈልገው ማለት ስልኩ አይሰራም እንደ ጠበቃ ላናግረን ነበር የመጣውስ እያለ አስረዳ። አስሊ ተንፈሳለች። ጥሩ በል እንግዲህ ሁሉን ነገር ሰምተናል። አሁን ጥፋ ከዚህ ጥፋ እያለው ነበረ። ነዚር ምንም አላለም። ጥሏቸው ብቻ ይሄዳል። አቴሽ መቆጣት ጀመረ። ከዚህ ሰው እየራቂ ብዬ አልነገርኩሽም ነበር እንዴ ከዚህ ሰው እየራቂ ብሏት ጥሏት ሄደ። አስሊ ቢያንስ ፍራቷ በረደላት። ነገር ግን አሁንም ቢሆን እያለከለከች ነው የቅድሙ ፍራቷ። በሌላ በኩል መርጃን አቴሽ እስኪመጣ ድረስ እየጠበቀች ነው ቤት ሆና። እሱ ወደ ውስጥ እየገባ ነበር። ዝም ብሎ ሊያልፋት ሲል ማውራት እንችላለን አለችው። አሁን አልችልም ስራ ላይ ነኝ ስራ አለብኝ ያለን ነበረ። ድንገት እጁን ያዘችው። እንዴ አታግዘኝም እንዴ ስለዛ ጉዳይ ስለ ታሂር ጉዳይ አታግዘኝም እያለችው ነበር። ተናደደ፣ ተበሳጨ። ችግር የለም እባክህ ትንሽ ደቂቃ ብቻ ላናግረ። እንዴት ነው ጋዜጣ ላይ ስለወጣው መረጃ ምን ትላለህ አለችው። እኔ በምን ላቅ እችላለሁ? በምን ይውጣ በምን ስማቸው የመሳሰል ማንነታቸው የመሳሰል እኔ ምን ይመለከተኛል? ምን ያገባኛል? ሲጀመር አጎትሽ እውነቱን እየተናገረ እንዳለ ምድር ማረጋገጫው እኔን መጠየቅሽን አቆሚ በቃ ተይ ብላ ሌላ ነበር። እሷ ግን ተከታተለችው። ቆይ አንድ መናገር የፈለግኩትን ነገር አልጨረስኩም ስትለው ድንገት ተጋጩ። ይቅርታ እያለችው ነበር። ደንግጦ ይመለከታታል። ሁለቱም ተደነባበሩ። እንደዚህ እንኳን ቀላል ሊሆን አይችልም። በእርግጠኝነት የሆነ ነገር አለ እየተከናወነ ያለ ነገር አለችው። ይሄ ነገር በጣም እያሰለቸኝ ነው። ታሂር እንደዛ ሆኖ እንደዚህ ተፈጥሮ ምናምን ነገር በቃ ምንድነው ሌላ ስራ የለሽም እንዴ አንቺ? እኔ በጣም እያስጠላኝ ነው እያለ ነበር። አዎ ሌላ ስራ የለኝም እነሱ ማግኘት ነው ፈልገው። ይሄ በሚስጥር የተሞላ ጉዳይ ነው። ብዙ ነገር ይታየኛል፣ እርስ በርስ የሚጣረስ መረጃ። በእርግጠኝነት ከጀርባ የሆነ ነገር እንዳለ ይሰማኛል። እውነቱ እንዲወጣ ፈልጋለሁ እያለችው። አቴሽ እየተጠራ ነበር እነ ጀማል እና እያሉ እየጠሩት ጥሏት ይሄዳል። ምንድን ነው የማረገው? ሂድ እንደሆነ እኔን አትረዳኝም፣ እኔ ግን የሚስጥር ፈተዋለሁ ብላ ከራሷ ጋር ታወራለች። አቴሽ ጀማል በውጭ በኩል እየጠራው በቀጥታ ወደ ውጭ ይወጣል። አቴሽ እየቀረበ ወደ ጀማል ድንገት አስሊም እየመጣች ነበረ። ሀሳቤን ከመቀየር በፊት እንሂድ እንቀሳቀስ እያላቸው ነበረ። በተለይ ደግሞ የሪዛ አድራሻ ተገኝቷል። ድሮ ሲኖርበት የነበረው ቤቱ። ያው አቴሽ ያ ሰፈር በጣም ከባድ ሰፈር ነው፣ ይህ ጉራንጉር ነገር ነው፣ ወሰብሰብ ያለ ሰፈር ይለዋል። በቃ ምንም ሆነ ምንም ጊዜያችንን ሳናጠፋ እንሂድ እያሉ ነበር። አቴሽ በቀጥታ ሶስቱም ተያይዘው መኪና ውስጥ ሊገቡ ናቸው። አቴሽ ወደ መኪናው ሊገባ በሩን እየከፈተ ሊገባ ሲል በድንገት ነበረ መርጃን እየመጣች እየተመለከታት ደግሞ ሄደው ብሎ ይመለከታታል። ድንገት ከመኪናው ራቅ አለ። እንደሱ አቀረበ። ወዴት ነው? የት እየሄድሽ ነው ይላታል። ስራ አለብኝ ጉዳይ አለኝ አለች። የምን ጉዳይ እያለ የጠየቃት አስሊ ትበሳጫለች። መርጃን እንዲህ ስትሆን አቴሽ ብዙ ትኩረት እየሰጣት እንዳላርጋ ነው የምታስበው። በርካታ ጥያቄ አይምሮ ውስጥ እየተፈጠረ ነው ያለው። ዞር እያልኩኝ ለጥያቄዎች መልስ ማግኘት ይኖርብኛል በማለት ተናገረች። የት ነው የምትሄጂው ታዲያ መልሱን ለማግኘት ሲላት፣ ታሂር ከዚህ ቀደም ሲኖርበት የነበረው የድሮ ቤቱ ነው የሚሄደው። ያደገበት አነስተኛ መንደር ከጅምሩ ነው የምጀምረው፣ ከስር ከመሰረቱ ጀምራለሁ። ይህን ሚስጥር ፈተዋለሁ ብላልቴ ስትል የት ነው የምትሄጂው ብሎ እጇን እያዛን ነበረ። የትም አትሄጂም ይላታል። እሄዳለሁ ትለዋለች። አትሄጂም እያላት ሁለቱም ይጨቃጨቃሉ። እሄዳለሁ አልኩ እኮ ማንም ሰው ይሄን አያስቆምም ገባ አይደል? ማንም ሰው ሊያስቆመኝ አይችልም አለችው። እሉስ ተጋቡ። ከዛ አስሊ እዚህ ጋር አቴሽ በቃ እንሂድ በእናትህ እኛ ጊዜያችን እያባከነ ነው፣ ቶሎ መንቀሳቀስ አለብን፣ ሳንቀደም እንሂድ ትላለች። በአንድ በኩል ጀማል ደግሞ አቴሽ አንተ በቃ ብራት ሂድ፣ እኔ እንትን ነገሩን ፈተዋለሁ፣ እጄ ቤቱን ፈትሻለሁ ሲል ነበረ። ከዛ አስሊ ኧረ እንደዛ አይሆንም ከሄድን አይቀርም አብረን ነው የምንሄደው ትላቸዋለች። ጀማልን እዚህ ጋር በጣም እያዘነችበት ነበረ። እኔ ሄዳለሁ ችግር የለም ይላል ጀማል። አስሊ ትናደድበታለች። ከዛ አቴሽ ጥሩሽ በቃ
እንሂድ እያላት መርጃን መኪና ውስጥ እንድትገባ ጠየቃት። ሁለቱ ተያይዘው መርጃን ወደምትለው ቦታ ሄዳሉ። ጀማል እኔ በቃ ሄጄ ላጣራ ሪዛ ቤት ሄጄ ብሎ መኪና ውስጥ ሊገባ ነበረ። አስሊ ደግሞ እኔ እከተላለሁ ብላው ተከትለው መኪና ውስጥ እየገባች ነበረ። በዚህ መንገድ ሁለት ለሁለት ሆነው ወደ ተለያየ ቦታ ሄዳሉ። በሌላ በኩል ነርሚን ወደ ካምፓኒው እየመጣች ነው። ወደ ካምፓኒው ስትመጣ በብዛት አሁን ይህ ካምፓኒ የነ አቴሽ ስለሆነ እሷ እዚህ እንደመጣች ሙዚየን ካየቻት ወይ ትሰደባለች ወይ ትዋረዳለች። ይሄ እንደሚጠብቃት ያወቀችው ዲሜት ከአሁኑ ልታስቆማት እየሞከረች ነበረ። ቆይ አንዴ ወደ ውስጥ ከመግባትሽ በፊት ተረጋጊ እያለቻት ነበረ። በዚህ ሰዓት ላይ በእናትሽ የተቀጠሩት አንዳንድ ሰራተኞች ዝም ብለው ሲመለከቷት ነበር። ነርሚን አንደኛውን ቡና አምጣልኝ ብለው በቀጥታ ወደ ድሮ ባለቤቷ ቢሮ እየገባች ነበረ። አስሊ እንዲሁም መርጀማል በቀጥታ ወደ ቀድሞ ሪዛ ቤት እየመጡ ናቸው። ቤቱ ሪዛ ከመጣበት ብዙ ቀን የሆነው ይመስላል። በጣም መጥፎ ጠረን እንዲሁም በአቧራ የተከበበ ነበር። ውስጡ አቧራ በአቧራ ነው። ቀስ በይ እንዳይበንብሽ እያላት ጀማል እንድትፈልግ ነግሯት አንድ ላይ መፈለግ ጀምሮ እንዲህ እየፈለጉ እያለ ነበረ። በድንገት አስሊ የሆነ ፍለሽ ያገኘችው ሚሞሪ ፍለሽ ስታገኝ ቶሎ ብላ በእጇ ጨመቀችው። ምንድን ነው እያላ ነበር። ምንም ዝም ብዬ ነበረ ያለችው። ድንገት ስደነግጥ የሆነ ትን ያላት መስላ ነበረ። ምነው ትናለች ሲላት አቧራ ነገር ገብቶብኝ አለችው። ከዛም በኋላ ምንድነው በዛ እጅሽ ያዘችው ለምንድነው እጅሽ ነው የጨመቅሽው ሲላት ጨንቆኝ ነው ታዲያ ትለዋለች። ቶሎ ብላ ፍለሹን ኪሷ ውስጥ ከተተችው። ከዛ እሷ የምትፈልገውን ነገር ስላገኘች ከዚህ በኋላ እዚህ ቤት ውስጥ መቀመጥ ልፋት እንዲሁም ደግሞ ሌላም ነገር ስለሆነ በቃ እንሂድ ብላ ገፋፋቸው። እንሂድ ብላ ማንቁርቱ ላይ ቆመችበት። እሺ በቃ እያላን ነበር እሱም ቢሆን። በሌላ በኩል መርጃን አቴሽን ይዛ ወደምትለው ቦታ መጣች። ወደዚች አነስተኛ መንደር ስትሄድ ሲጀመር የመጣችው በጥቆማ ነው። ስለዚህ በጥቆማ እንደመጣችው አሁን ገና ሰው እየጠየቀች ነው መረጃ የምታሰባስበው። ነገር ግን ገና ሁለቱም አብረው ከመኪና ከመውረዳቸው አቴሽ ብዙ ነገር ለማስታወስ እየተገደደ ነው ያለው። ይህን ቦታ በደንብ ጠንቅቆ ያውቀዋል። ሲጀመር ግን መርጃን እንዴት አድርጋ ይህን ቦታ እንዳገኘችው ለሱ ጥያቄ ሆኖበታል። ግን እዛ ቦታ ላይ በልጅነቱ ሆኖ ሲያረጋቸው የነበሩትን ነገሮች በሙሉ ያስታውሳል። ይህን ቦታ በመናወቅሽው እያላ ነበረ። ታይር ነበር የነገረኝ። ከነገረኝ ቀን አንስቶ ጭንቅላቴ ውስጥ ነበር ገብቶ የቀረው። በብቸኝነት ላስታውሰው የምችለው ነገር ይህንን ነበረ ትለዋለች። በጣም ተገረመ። እሺ እንፈልግና እንፈልግ ትለዋለች። ተስፋ እንደማትቆርጥ እየነገረችው ነበረ። እሱ በልጅነቱ ከጓደኞቹ ጋር ኳስ ሲጫወስ እያስታወሰ ነበረ። ከዛም በኋላ በድንገት እናቱ ትመጣለች። እናቱ ስትመጣ እማዬ እያለ በቀጥታ እናቱን እየተጣራ ሲሮጥ ነበረ ያስታውሰው። ይህኑ ነገር እያስታወሰ ሀዘኑ ተቀሰቀሰበት። ልጅነቱን አስታወሰ። መርጃን ደግሞ እዚህ ጋር እስኪ ማንም ብጠይቅ ይሻለኛል፣ እነማናቸው ጥሩ መረጃ የሚሰጡኝ ስለ ታይር ብላ ራሷን እየጠየቀች ነው። በሌላ በኩል ነርሚን የምትገኘው የባለቤቷ ካምፓኒ ውስጥ ነው። በአብዛኛው በእናትሽ ቁጥጥር ስር ያለው ድርጅት ውስጥ። እዛ ከገባሽ በኋላ ቡናዋን አዛ የቀድሞ የባለቤቷ ቢሮ ውስጥ ተቀምጣ ነበረ። በድንገት ዲሜት መታ ነርሚን እባክሽ ወርደን ምሳ ብንበላስ? ቡናውን ጨርሰሻል መሰለኝ ጠጥተሽ ለምን ወርደን ምሳ እንበላም ሬስቶራንት? እኔ በጣም ርቦኛል ስትላ ነበር። ነርሚን ደግሞ ችግር የለም ዲሜት ይገባኛል፣ እኔን ከዚህ ቢሮ እንደወጣ ግርግር ለማስቀረት ምናምን ነገር አለ የሞከርሻለሽው። እኔ ግን ሞኝ አይደለም። እሺ ተመልከች፣ ይሄ ካምፓኒ የኛ ነው ባለቤቴ ነው የሰራው። ገባሽ? በጣቱ በጉልበቱ ሁሉን ነገር አንድ በአንድ ነው የሰራው እና ይሄ ቦታ ለባለቤቴ ነው የሚገባው። ይሄ ማለት ለእኔ ይገባኛል ማለት ነው። ስለዚህ ምንም እንዳታስቢ፣ ችግር የለም እሺ። እኔ ውሎ አዳሬ በሙሉ በግርግር ነው አለቻት። በተለይ ደግሞ ድንገት እነ ሙዛይን ከመጡ እንዳትጣይ ያለቻት ነበር ነርሚን። እኔ ምንም አልፈራም፣ በህይወቴ የማልፈራው ነገር ግርግር ነው ስትላት ድንገት ሙዛይን መጣች። ሙዛይን ስትመጣ ይዛ የመጣችው የካምፓኒ ሁለት ፖሊሶች ነበር። እችን ሴት ከዚህ ያስወጡልኝ ብላ ተቆጣች። እነሱ እየፈዘዙ ሲመለከቷት እንዲያስወጡልኝ እኮ ነው ምለው ስትል ነርሚን ስትሞላቀቅ ከዛ በራሷ ከተቀመጠችበት ተነስታ ልትወጣ የሞከረች ሙዛይን እየጮችባት ነርሚን በራሴ ይወጣሉ ብላ ትወጣለች። ዲሜት እየተከተለች ነበረ። ሙዛይን ተበሳጫለች። በሌላ በኩል መርጃን እጇ ላይ ፎቶግራፍ አለ። የያዘችው ፎቶግራፍ የኤሉል እንዲሁም የታይር ይገኝበታል። ፎቶ ትንሽ ተላልጧል። አሁን ሰው ልጠይቅ ብላ ሰው መጠየቅ ጀመረች። ይቅርታ የኔ ወንድም፣ እነዚህ ልጆች በልጅነታቸው እዚህ ኖረው ነበረ እና የምታውቀው ነገር አለ ስለነዚህ ታውቀዋለህ ይህን ፎቶ አለችው። አላቃቸውም፣ ላቃቸው አልቻልኩም ብሎ አንደኛው አለፈ። መርጃን ተስፋ አልቆረጠችም። ይቅርታ እነዚህ ልጆች እዚህ አካባቢ ኖረው ነበረ ታውቋቸዋላችሁ? እስኪ የምታስታውሱ ነገር ካለ በማለት ጠየቀቻቸው። ለሴቶች አረ በጭራሽ እኔ ላስታውሳቸው አልቻልኩም ትላለች አንደኛዋ። ሌላኛው የሷ ጓደኛ ብላ እንደዚህ ብላ እየመለሰች ነበረ። መርጃናውንም ቢሆን ዞር እያለች እያጣራች ነው። ማንም የሚያውቀው ነገር የለም፣ ምንድነው የሚሻለው ትለዋለች። ምን ጠብቀሽ ነበር ታዲያ? ከዚህ ሁሉ አመት በኋላ ማን ሊያስታውሰው ይችላል? ነገሮች እኮ ይቀያየራሉ እኮ። በዛን ሰዓት የነበሩትን ሰዎች ከብዙ ጊዜ በኋላ ነገሮችን ሊረሱ ይችላሉ እያላን ነበር። እኔ ግን ተስፋ አልቆርጥም ትለዋለች። እንሂድ እያላን ነበረ። ከዛ በኋላ በድንገት እየተራመዱ እያለ በድንገት የሆነች ሴትዮ እየመጣች ነበረ። ከዛ ልጆች በመስኮት በኩል ሳያችሁ ነበር፣ ምን ፈልጋችሁ ነው በማለት እቺ ሴት እየጠየቀች ነበር። ከዛ መርጃን ይቅርታ የኔ እናት እነዚህ ልጆች ታውቂያቸዋለሽ እዚህ ፎቶ ላይ ያሉት በማለት ጠየቀቻት። እኔ እንጃ ፎቶ ፌድ አድርጓል፣ እንዴት ሊታወቅ ይችላል እንዴት ተደርጎ ስትል ነበረ። ስማቸው ታይርና ኤሉል ይባላሉ። እነሱ ላይ የሆነው ነገር ታውቂያለሽ አለቻት። ታይርና ኤሉል ዋው ታይርን አስታውስኩት ታይርን የኢስማና የሰሊም ልጅ አይደለ? የሚገርም ነው ታውቂያለሽ፣ ኢስማና ሰሊም። ከዛም በኋላ ከሱ በኋላ ሴት ልጅ ደግሞ ወለዱ። በታይር ነበር የማውቃቸው ብላ ተናገረች። ታይር እዚህ ጋር አቴሽ ደነገጠ እያለ
እያለቀሰ ነበረ። መርጃን አዲስ ነገር ማወቅ ትፈልጋለች። እች ሴትዮ ዝርዝር አድርጋ ስትናገር በሌላ በኩል አስሊ እንዲሁም ጀማል ቤት መጡ ተስፋ ቆርጠው። አስሊ ፍለሹ እንደወሰደችው ጀማል አልገባውም። መኝታ ክፍሏ ጋር ከደረሰ በኋላ በቃ ያው አቲሽን ውጭ አላየሁትም ሄዶ ሎ የሚሆነው ሲመጣ እነግሯለን የሆነውን ነገር ይላታል። ጥሩ እሺ እኔም በቃ ሻወር ልውሰድ ሰውነቴ ላብላብ እያለ ነው በኋላ አገኛለሁ አለችው። በሩን ዘጋቸው። ቶሎ ብላ ፍለሹን ላፕቶፕ ላይ ሰካች። የሚሆነውን ነገር ተመለከተች። በጣም ይገርማል ይህን ነገር ማጋለጥ አለብኝ አለች። ፍለሹ በጣም ብዙ ዶክመንትና ሚስጥር ይዟል። ምንም ሁሉ አልተቆለፈም። ከዛም በኋላ በቀጥታ የመጣችው ወደ መርጃን መኝታ ክፍል ነበረ። ወደ መርጃን መኝታ ክፍል ገባችና የቱጋ ይህን ፍለሽ ላስቀምጠው ብላ ቦታ እየፈለገች እያለ በድንገት የቤታቸው ሰራተኛ ቺቼክ ልብስ ልታስቀምጥ መጣች። አስሊ እዚህ ክፍል ውስጥ እሷ ገብቷ እንደነበረ መታየት የለባትም በጭራሽ። ስለዚህ በአስቸኳይ ተደበቀች። ፈጥና ተደበቀችና ቺቼክ ልብሱ አስቀምጣ ስትወጣ መልሳ አስሊ በቀጥታ ወደ አልጋው ትራስጌ በመጠጋት ፍለሹን እዛ ደበቀችው፣ አስቀምጠችው። ከዛ ቶሎ እየወጣች ነበረ። በሌላ በኩል መርጃና ናቴሽ ሴትዮዋን እያናገሩ ናቸው። ወይኔ ከብዙ ጊዜ ቆይታ በፊት ነበር እኮ የሄዱት እኮ ኤስማ በጣም ቆንጆ ልጅ ነበረች፣ ብዙ ነገር ማድረግ ትችል ነበረች። ሰሊምም ቢሆን ጠንካራ ሰራተኛ ነበረ። ልጆቻቸው ብዙ ነገር ያደረጉ ነበረ፣ ምንም እንኳን በድህነት እንኳን ቢኖሩ ነገር ግን ደስተኞች ነበሩ። እኛ የምናውቀው በዛ ነው ትላታለች። ሌላስ ምን አለ ትላለች መርጃ። አሁን እንግዲህ በዚህ እድሜ ነው ላስታውስ የምችለው ለምን የምትፈልጊያቸው ብላ ጠየቀቻት። ከዛ ኤሉንና ታሂር የኔ ድሮ ጓደኞች ናቸው፣ የት እንደሄዱ ታውቂያለሽ ብላ ጠየቀቻት። ምናልባት የሄዱበትን ቦታ ዘመድ ካላቸው እዛ ሄደው ከተጠጉ የመሳሰሉትን ነገሮች እየጠየቀቻት ነበረ። ያው እናትና አባታቸው የሆኑት ነገር ይታወቃል። ነገር ግን እስቲ ቆይ ያው ኤስማን በተመለከተ የሆነ መረጃ ላስታውስ እችላለሁ እስኪ ቆይ መጣው ብላ ቶሎ ብላ ትሄዳለች። ከዛም በኋላ ወዲያው ነበር ሴትዮዋ ውስጥ ገብታ የተመለሰችው። የኤስማን ጃኬት ይዛ ነበር የመጣችው። ኤስማ አንድ ጊዜ ይህን ሹራብ አበድራኝ ከዛም በኋላ ሳልመልስላት ወዲያው አጣናት እያለቻን ነበር። ከዛ እዚህ ጋር መርጃን እስኪ ብላ ሹራቡን ተቀበለችው፣ አቀፈችው፣ ጠንቀቅ ብላ በእጇ ያዘችው። ይሄን የተመለከተው አትሽ ያለቅስ ጀመር። ይህ የእናቱ ሹራብ ነው፣ ብቸኛ የእናቱ ማስታወሻ። እሱ እንኳን በዚህ ደረጃ ስለ እናቱ ብዙ ነገር አላጣራም፣ ደነገጠ። ከዛም በኋላ መርጃን አመሰግናለሁ ብላ ሹራቡን ይዛ ስትመለስ አትሽ ደንዝዞ እየቀረ ነበረ። ና እንጂ ተከተለኝ እያለችው ነበረ። ከዛም በኋላ ማታ ላይ ወደ ቤት መጡ። መርጃን ሹራቡን ይዛለች፣ አትሽ ይከተላታል። ከዛ ወደ ውስጥ እየገቡ ሁለቱም ድንገት ቆም ብለው ተያዩ። ከዛ በቃ እኔ ረፍት ላድርግ በኋላ እንገናኛለን አለችው። ሹራቡን ደገፍ አድርጋ ወደ ውስጥ እየገባች ነው። ከዛ ጀማል አትሽ እንዴት ነው ታዲያ እንዴት ነው ጥሩ ነበር ብሎ አለው። ጥሩ አልነበረም ይለዋል። እሺ በቃ ና እናውራ አለውና በቀጥታ ሙዘይንና አስሊ ቁጭ ብለው ነበረ። አሁን ተሰበሰቡ ለአራት አንድ ቤተሰብ። አትሽ ያለበት ሁኔታ ጥሩ አትመስልም፣ ምንድን የተፈጠረ ነገር አለ እንዴ ብላ ሙዘይን ጠየቃችሁ። ምክንያቱም አትሽ እንደከፋ ያስታውቃል። አስሊ ደግሞ እቺ ልጅ ምንድን ያረገች ነገር አለ እንዴ በማለት ጠየቀችው። አስሊ አይ እናንተ ምን አረጋችሁ ያገኛችሁት ነገር አለ ብሎ እየጠየቀ ነበረ። አዲስ ነገር ካለ እንዲነግሩት ጠየቀ። ጀማል ምንም ነገር የለም እያለ ነው። ምናልባት እኛ እየፈለግን ያለነው የማይሆን ቦታ ሊሆን ይችላል ብላ አስሊ ተናገረች። ሁሉም ግራ ገባቸው። ምናልባት እኛ እየፈለግን ያለነው ፍለሽ ሪዛ ጋር ሳይሆን ምናልባት ሪዛ እና መርጃን በጣም ይቀራረቡ የለ ለመርጃን ሰጥቷትም ሊሆን ይችላል በማለት ተናገረች አስሊ። ከዛ ሙዜን ሀሳቡን ደገፍ አረገች። አዎ ልክ ናት ያው መርጃን ማለት የአባቷ ልጅ አይደለች፣ እንደ አባቷ እስስት ናት የምትሆነው። ይህን ፍለሽ የሆነ ቦታ እንዲደበቅ በማድረግ እያለች ሙዘን ስታወራ አትሽ ምንም እየተዋጠለት አይደለም። ነገር ግን አስሊ ነገሩን እያብራራች እዚህ ጋር መርጃን እየወቀሰች ነው። አትሽ እዛው አካባቢ መርጃን ያለችበት ቦታ እንዲፈልግ ነገረችው። ከዛ ሶስቱም ተቀምጡ። ምንድነው የሚሆነው ከዚህ በኋላ ይባባላሉ። አትሽ ወደ መኝታ ክፍሉ እየገባ ነበረ። ሲገባ የእናቱ ሹራብ ከአልጋው ትራስጌ ጋር ተቀምጦ ነበረ። በዚህ መንገድ ያስቀመጠችው መርጃን ናት። ከዛ አትሽ ማልቀስ ጀመረ። እማዬ ናፍቀሽኛል ብሎ እያለቀሰ ነበረ። ሹራቡን እየተመለከተ ማልቀስ ጀመረ። ስቅስቅ ብሎ ሹራቡን ከተቀመጠበት አነሳ፣ ወደ አፍንጫው እያስጠጋ ያለቅስ ጀመረ። ከዛ ተንበርክኮ ማልቀስ ጀመረ። ሹራቡን ደረቱ ላይ ልጥፍ አድርጎ እንዲ አፍንጫው እያስጠጋ አሁንም ማልቀሱን ቀጠለ። አልቅሶ ከዛም በቀጥታ ደግሞ የመጣው ወደ ትራስጌው ጋር ነበር ሊያስቀምጠው ሲል ፍለሹ የተቀመጠበት የሆነች አነስ ያለች በእንጨት የተሰራች ሳጥርናት ተደፋች። ስትደፋ ከውስጡ ፍለሽ ወጣ። አስሊ የነገረችው ነገር ትዝ አለው። ምናልባት ፍለሹን የማይሆን ቦታ እየፈለግ ነው ቢሆንስ ብለዋለች። ፍለሹን ፈጥኖ ይዞ መጣ። አገኘሁት አለ። አስሊ አምጣ አለችው። ላፕቶፕ ላይ ሳካቸው። ከዛ በኋላ መፈለግ ጀመሩ። እየፈለጉ እያለ አስሊ ቀደም ትላለች። ሲጀመር ቀደም ብላ ስላየችው የትኛው መረጃ የቱ ጋር እንዳለ ሃይደርን በየትኛውና በየቱ መረጃ ሊያስጠፈንጉት እንደሚችሉ እሷ ታውቃለች። ስለዚህ ቀደም ብላ ቆይ እዚያ እናይም እዚህ ነው የምናየው ስትል ጀማልና አትሽ እየተያዩ ግራ ሲገባቸው ነበረ። እንዴት አወቀች እየተባባሉ በመጨረሻው ማስረጃው ተገኘ። ፍለሹን በዚህ መንገድ አትሽ ለጀማል እየሰጠው በል ማድረግ ያለብህን ታውቃለህ ብሎት ሸኘው። በጧት በማግስቱ አትሽ ኮስተር ብሏል። አትሽ ወደ ድሮ ባህሪው ተመልሰዋል። አትሽ የመጀመሪያ አትሽ ሆኗል። ድንገት መርጃን ከእንቅልፏ ተነስታ እንደምናደርግ
ስትለው ኮስተር ብሎ እንደምናደርሽ አላት። ከዛ ወደ እሱ እየቀረበች ነበር። ምን ተፈጠረ? የሆንከው ነገር አለ እንዴ ስትለው ዘር እባክሽ ልብስሽን ልበሽና ወደ ቁርስ ነይ ብሏት ወጣ። እንዴት ባንዴ ተቀየረ ብላ ራሷን እየጠየቀች ነው። ጠዋት አሁን ቁርስ ሊበሉ ሁሉም ተሰብስበዋል። አቴሽ መሃል ተቀምጧል። በቦታው ፈገግ ብሎ ይመለከታል። የአቴሽ ቤተሰቦች ሙዜን፣ አስሊና ጀማል ፈታ ብለው ቁርሳቸውን ይበላሉ። በተለይ ደግሞ አስሊ አበላሏ የነገር ነበረ። ከዛ በድንገት ነበር አቴ እስኪ በሉ አውጡና ከፈቱላቸው ያንን ቪዲዮ ብሎ ጠየቀ። ዜና ላይ የተለቀቀውን ቪዲዮ ነበር የከፈቱት። ሲከፈት የሚለው ሃይደር ይልድርም ለአመታቶች ያህል የነበረው የህገወጥ የሰዎች ዝውውር ኔትወርክ በመጨረሻም በዶክመንት ደረጃ እንደተጋለጠ ነበር የሚዘገበው። ከነዚህ መሃል አቲሴ ደሚር፣ ሾሃ ደሚር፣ አይቼ ደሚር እየተባለ ኤስማ አስላን፣ ሰሊና አስላን እነዚህ የአቴሽ ቤተሰቦች ናቸው። ታሂር አስላን እንዲሁም ኤሉል አስላን እየተባለ ሲወራ ሲነገር፣ ከዛም በኋላ አቴሽ ደነገጠ። አቴሽ የእናቱ የአባቱ የእህቱ የሱሰም ሲነሳ ደነገጠ፣ አበደ። ሃይደርም ቢሆን ደንግጧል። ሃይደር እንዴት በመጨረሻ ምን ተጋለጥኩኝ እያለ ነው። ሁሉም ሰው ያልጠበቀው ነገር ነው። በአንድ በኩል መርጃን አባቷ ላይ ታፈጣለች። አቴሽ ደግሞ መርጃን ፍጥጥ ብሎ እያያን ነበረ። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች ይህ ድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።